መቼም አጎቴ ዳግም የተወለደ ያህል እንደሚደሰት አልጠራጠርም። ምን ነገር ጌድሻ አይንሽ ብትሆን ማንም ያላሳየን ዓለም እኮ ነው የምታሳየው። አንቺም ከበረታሽና የኔ የምትዩን ካሳየሽ ልክ እንደዚሁ ድል አድርጌ ነው የምድርሽ። እኔ ግን የመኮንን ደርሶ ካልደገስኩ ሞች ይገኛሉ ማለት ነው አልደረኩት። ታዲያ ምን ማድረግ ነው ያለበት ትላለህ አባ? ቆም ብሎ ማሰብ አለበት። ፈረንጆቹ እንኳን ሊቋቋሙት ያልቻሉትን ይህን ወረርሽኝ በምኑ ሊመልሰው ነው? ሰርጌ ላይ ታደሙ ብሎ ይላል። ይሄን ያልማ ማካበድ የለብህም። ወረርሽኙ አሁን የተፈጠረ ነው እንጂ አጎቴ ድግሱን ካሰበው ከአንድ ዓመት በላይ ሆኖታል። እንዴ ምንም ነገር ሳይቀር እኮ ሁሉም ነገር ከጨረሰ ያው 6 ወር አልፎታል። የምሬን ነው። ዋናው ጤና ነው እንጂ ገንዘብ እንደው ሊገኝ የሚችል ነገር ደግሞ ሳንተ ልክ ባትረዳው ኖሮ ሰርጉ ሄሌ ለስፈው ነበር። አባባ አይንዬ ማለት እኮ ከሊዲያ ማለያት እህቴ ነች። ምን ማለት ነው ጌዲዮ? የወንድሜ ልጅ ማለት ለኔ ምን ማለት ነች? ልጄ ማለት አይደለችም እንዴ? እኔ እያልኩ ያለሁት ዓለም እንደዚህ ቀውጢ ሆና ተወጥራ ባለችበት በዚህ ወቅት ላይ ስለ ፌሽታ ማሰብ ምን ማለት ነው? ለኔ አይዋጥልኝ። ስለዚህ እኔ ሂዳት እኔ አልሄድም። ይሄም ቢሆን አጎቴ ጋር ሄደን ብንመካከር አይሻልም? የለ እኔ በዚህ አልስማማም። ከፈለጋችሁ እናንተ ቤት ትችላላችሁ። እኔ ከቤቴ ግሬድ ማለት ነው። ባላችሁ አባን እንዴ አይ እኮ ነች። እኔ ትርንጎ ነች አይደል? እኔ አልሄድም። ከፈለጋችሁ እናንተ ሄዱ። ከመሞት በሰንበት የሚለውን ብሄድ አምንበታለሁ። ስለዚህ አልሄድም። መሄዳችንማ ግድ ይለናል። ለሙሽራና ለሚዜዎች ያበጣሁት ልብስ እኮ እኔ ጋር ነው ያለው። እሱን መውሰድ አለብኝ እኮ። ቆይ በቃ አይኔ ጋር ደውልና ቼክ ላድርግ። ጥሩ እሺ። ተነሳ ቢኒዬ ተነሳ። እኔ ልክም ብሎኛል። ምሬ ነው በጣም የደከመኝ። አረማመድ ለጋ ይውድ ከቀናት በኋላ ሙሽራ መሆንህን ነን። አረ ቢኒ ፈገግ በል። እንግዶቻችን እኮ እኛን ነው የሚያዩት። እኔ የምለው ብዙ ሰው ተጠርቷል። ብታይ ዘመድ አዝማዱን ጎረቤቱን ሁሉንም ጠርቷል። ብታይ ቢኒዬ አባዬ ለሰርጉ እንዴት እንደጓጓ። ደግሞ አሁን ፈገግ እናመሰግናለን። ቢኒዬ ወይ እኔ ግን የሰርጋችን ለታ ፊቴን ኬክ አትቀባኝም አይደል? በተወደደ ኬክ እኮ ቢኒ ወጪው አሳስቦካል አይደል? እኔ ወጪው አሳስቦኝ ሳይሆን እቼ የብቸኝነት ቤቴ አንቺ ስትገቢባት ትጠበናለች ወይስ አትጠበንም የሚል ስጋት ብቻ ነው ገብቶኝ የነበረው። በፍጹም ይሄኛው በጣም በቂያችን ነው። እሺ ቆንጆ ልጃችን እየዘለለች ነው። የምርሽ ነው? የደስታ ስሜት ይሁን አያት ትንቀሳቀሳለች።
ሙሽራ በሰላም ነው? ያው ታውቂው የለ ለነገሩ ይገባኛል። ተሞሽሬ ባላውቀው ሙሽራነት ከባድ እንደሚሆን ያው እገምታለሁ። ሊዲ እውነት ነው። ሊዲ ጌዲሽ እንዴት ነው? አየሩን ለመደው? ጌዲሻ ምን ይሆናል? ያደገበት ሀገር እኮ ነው። ይልቅ አሁን አንቺ የት ነሽ? እኔ ከውድ ሙሽራዬ ጋር። ምን ነው? አይ ከአባዬ ጋር ልንመጣ ነበር። ቤት ካልሆንሽ አሁን እንኳን ቤት አይደለሁም፣ ግን አሁን ወደ ቤት ልሄድ ነው። ስሚ ልንገርሽ፣ ብቻሽን እንዳታስቢ። ቢኒ ማውሽ መሆን አለበት። ሰርፕራይዝ አላችሁ። ሰርፕራይዝ? ምንን አስመልክቶ? ያው እሱ ሚስጥር ነው፣ ስንገናኝ እነግርሻለሁ። እሺ ልዴ፣ እሺ በቃ ቻው። ሰርፕራይዝ መሆኑ ምን ይደረግ ነው የምትለው? ምን ይሻላል ታዲያ? ይሄ ነገር እንዴት ነው? ምን ይሻላል ትለኛለህ? እንግዲህ አንዴ ገብተንበታል፣ እንደጀመርነው እንጨርሰዋልና በቃ ምንም ማድረግ አይቻልም። ይኸውልህ እንግዲህ ስራ ተከፋፍለን የሚላ አንተ ለድግሱ የሚያስፈልጉትን ነገሮች በሙሉ ምን ቀረ እያልክ መዝግበህ ያችን የምታስፈልገውን አሟላልኝ። እኔ ደግሞ በአክብሮት ጠርተው የደስታቸው ተካፋይ ያደረጉኝን ጎረቤቶችን፣ ዘመዶችን በሙሉ እየዞርኩ ጥሬን አስተላልፋለሁ። አንድ ሰው እንዲቀርብኝና እንዲቀየመኝ አልፈልግም። አባ ለምን ወንድምህን አታማክረው? ምን ሊያመጣ እስቲ እንደው ንገረኝ። ጉርጉር እስቲ እንደው ንገረኝ። ምን አሁን እሱ ለኔ ምን ይተክርልኛል? እስቲ ንገረኝ። ድሮ እሳት አመድ ወለደ ነው የሚባለው አይደለ? አሁን አመድ እሳት ወለደ። የእሱ ልጅ ጌዶን አማን ነው ከእንግሊዝ ሀገር እህቴ ልታገባ ነው ብሎ ያው እንዲህ አክናፉን ዘርግቶ እየበረረ እዚህ መጣ። የእሱ አባት ግን ይኸውልህ ይሄ ኮቪድ ወረርሽኝ ተብሎ ምን ነገር ተጀመረ ወዲህ እንጃ ለሽንቱ መደጅ መውጣቱ እዚች ቤት ብቅ ብሎ አያውቅም። አትፍረድበት። እንግዲህ ምን ይደረጋል? ፈርቶ ነው። አትፍረድበት። ፈርቶ ዱሮም በቃ ነው የምነካ። ምን የሰፈር ልጅ ሁሉ ሲወጣ ሲገባ ድብድብ የሚጀምረው እሱ ላይ እየሞከሩ አይደለም እንዴ? የብቅብቅ የሰው በቅበቅ የእሱን ቶ ብቻ አንተ በርታልኝ። ሌላ ማንም የለኝ። አንተና አይንዬ ናችሁ ያላችሁ። ሌላ እኮ ምንም የለኝም እኔ። አዎ እግዚአብሔር ይመስገን። እናትቱንም በደህና ጊዜ ቀበሬ ተገላግያለሁ። አፈር ትብላ አፈር ያስበላት። ቀድማ ሞተች። ታያትሙች እያልኳት ቀድማ ሞተች። ድሮም ቦቅቧቃ እንዴት ዋላችሁ? ሰላም ነሽ? አባትሽ ጋር ወጥ ላይ እንዴት ነህ? ታዲያ አንተ መጥተሃል። ያምርባቸዋል እንደዚህ አቤት ስታምርባቸው። እንዴት ሌላ ምን አለኝ እናቴ? እሷን ሳይ ነው ፈገግም ብለው ራሴ ፊቴ ሲነጣ ይታወቀኛል። ቀልት ብሎ የልጅነት መልኬ ሲመጣ ይታወቀኛል። እውነቴን ነው። አዎ ይመስገነው። አንተና እሷ ናችሁ ያላችሁ። ምን አለኝ ብቻ እስቲ እንደው ብቻ እግዚአብሔርም እንደ መሞከር ነው። መሳነፍ ጥሩ አይደለም። እኔ ግን ምን አይነት እድለ ቢስ ነኝ? በአባዬ ሞት የምን እድለ ቢስ ነው? ምንሽ ተነካ? ምን ነው እድለ ቢስ የሚያሰኝሽ? ቆይ ይሄ በሽታ ሻሞ ተብሎ ሳትፈልጊው አንቺ ላይ ላረፈ ወይ በግልሽ በፖስታ አልመጣልሽ? አንቺ ላይ ብቻ ነው እንደመጣው? ተይ እንጂ እንዲህ አይባልም። አንቺ ሁለተኛ እንዲህ ስትይ እንዳልሰማሽ። እኔ አባትሽ በህይወት ልኑር እንጂ ልንገርሽ፣ አንቺን እንደሚያሳስብ ነገር በጭራሽ እዚህ ምድር ላይ አይኖርም። ገባሽ? ለዚህም ቢሆን ደግሞ መላ ይፈለግለታል። ምንም ችግር የለም። ናስቲ ናግቦ አቆራኝ
አለሁ እና ሳበኝ እስኪ እና ሳበኝ። ምን ነው አልሰማም እንዴ አጎቴ? ምኑን? መሳሳምና መጨባበጥ እኮ ቀረ። አቤት አቤት! እንዴት ያለ ክፉ ዘመን ላይ ደረስን! እንዴት አለ ክፉ ዘመን ላይ ደረስን! የራሳችንን ልጆች መሳም የማንችልበት ጊዜ። እሺ ቁጭ በል። ሰላም ነው? ነይ እስኪ ልጅዬ። አለሁልህ። ነይ እስኪ እንዴት ነሽ? ደህና ነሽ ወይ? ሰላም ነሽ ወይ? አቤት አቤት! አንበሳ ራቴ ቦር እንኳን እንደሚባል ትምህርት ነው። አንቺ ትምህርት ነው። ምን ላድርግ አጎቴ? አሁን እየጨረስኩ ነው። ጎበዝ። ጨርሽ ጀምሮ የጨረሰ ሰው ጎበዝ ነው። ሲሰበሰብ ጊዜ ደስ አለ። ቤቱ ሁሉ ፈካ። ታዲያ እንዴ ያው እህትሽን አይተሽ የለም በወጉ ባህሉ በሚፈቅደው ሽማግሌ ተልኮ እኛ ተጠይቀን እሺ እምቢ ማለት መብቱ የኛ ሆኖ አኩርተሽን ከዛ በኋላ ትሞሻለች አይደለም እንዴ ብሩ? ታዲያስ አቤት እዛ ጊዜ አንቺ ሰርግ ዳስ ውስጥ አንድ ሰው አይዘፍንም፣ እኔ ብቻ። የኛ ሙሽራ ቤላ ሊድዬ ከረሜላ፣ የኛ ሙሽራ ቤላ ሊድዬ ከረሜላ፣ ሊድሻ ከረሜላ። ያድርሰን የዛ ሰው ይበለን። ታዲያስ ማን ይረግጣል ያችን ድንኳን? ዘሮችን ስታገኝ ፊት ሁሉ ፈካ። እንዴት አይንዬ አጎቴ አሁን በልተን የመጣው የለም ቡና ቤት ያደምቃል እኮ ምን ነካ? አፍሊ ጎሽ እንግዳ መጠጣት አለበት። ታዲያስ የተገኘው ቤት ያፈራውን እነሱ እንግሊዝ አሁን እየነገስን እንዴታ እንግሊዝ ወይ ናቸው እነሱ እንግሊዝ ኧረ ተወኝ እባክህ እንግሊዝን ድሮ ጀምሬ አውቃታለሁ። የጀባት አላውቅም እንጂ አውቃታለሁ። በምን አወቅከው ግን? ጎርሙ አያውቀሙስም እኮ እንግሊዞች። በቅኝ ግዛት እንዲህ ዞረው አሁን የእኛን ነው የሚበሉት፣ የአፍሪካን ነው የሚበሉት። ወደ አይበሉ ያቺ ካቻ ጊዜ የሚሏት ምንድን ነው ስሙ? ጎሽ አይታልኛል። እንግሊዝ ካቢ አለክ ያው ሸተት የለም እኮ እንዴ እኔማ አልሄድኩም እንጂ በደንብ ነው የማውቃት በደንብ። እሷም አንስታ አጠግበኝም አሉ እንግሊዝ የኮሎኔል ዘውዱ ሄደው ነበር እዛ ልጃቸው ጋር ናስቲ እዚህ ሻይ ጠጣ ብሎ ድራፍት አጠጣኝ አሉ። በኋላ ሂሳቡ ላይ ሼር አድርግ አላመንኩም አለ። ልሙትልሽ ሼር ነው አሉ ሁሉ ነገር። አባት ልጅ ጋር ሼር ያደርጋል። እዝን ብዬ እንኳን አልሄድኩ እኔ ጌዲዮን የጠራኝ እንደው እንዴት ነው የምሆነው ብዬ እንደውም ላጠራቅም ስል ነው የመጣሁት። እንዴት ነህ? ደህና ነህ? እንዴት ይዞሃል ሰርጉ? በስማም ቡና አይ ልጅ አይ ሙያ እናቷ ልጅ አይደለች? እንዴታ እውነት ነው። በዚህስ ምንም የማዋሻው ነገር የለኝም። የኔ ልዕልት አዎ ጎበዝ እኮ ናት። ምን ይወጣላታል? እንዴታ አጎቴ ወይ የኔ ልዕልት ታያት ማንን እየመሰለች እንደመጣች? ማን መሰለኝ? አንተን ነዋ። እንዴ እሱማ የታወቀ ነው። እንዴ አታይም? እንደ ገጥተዋል ተመልከት። አፍንጫ ይኸውልህ ግንባሯ ይሄ ቁጭ ላይ ነው። እንዲያውም እሷን ሳይን የ15 ዓመት ዕድሜ እያለሁ እሷን ነው የሚመስለው። በነገራችን ላይ አይኔ እጮኛሽን አላየሁትም። እኔ እናንተን ዓለም ለማየት እኮ ነው ከዛ እዚህ ድረስ የመጣሁት። እንደምመጣ አላወቀም ወይስ ስራ ሆኖ ነው? አዎ ጌድሽ ቢዚ ሆኖ ነው እንጂ ግን በጣም ይቅርታ ብሏል። ጥሩ። አዎ እንዴ እዚህም እኮ እንደ እንግሊዝ እየሆነ እኮ ነው። እውነት ነው። ሰው ሁሉ እንዲህ ነው። ስራ አይኑረውም። በእርግጥ ስራ የሌለው ነው የሚበዛው፣ ግን የሚቆም የለም። ለሊዲያም ልክ እንዳንቺ ቁም ነገረኛ ፍቅረኛ እንድትይዝ እርጃት። ጌድሽ
ለሊዲያ? አዎ ለሊዲያ ምን ችግር አለው? የሆነ ነገር አለ። አዎ እቺ ሳሳሳት። አዎ እንዴት ነው ተጀመረ ነገር አለ? ኧረ የለም አጎቴ። ታዲያ እንዴት ሳቀች? ዛሬ ልጅ ተይ እቺን አሳሳቅማ እኛም እናውቃታለን እኮ ገብቶናል። አባዬ ወይ ለእኔ ጉዳይ አይደል እንደ የመጣችሁት? ነው ታዲያ የምታወሩት ነው። ታዲያ እናወራለን እንዴ? ገና አለ እንዴ? አይዞሽ ያው እኔ ለአንቺ ለአንድ ልጅ እውነቴን ነው እንዴ እናድምቀው እንዴ ልስፈራ ልሙትልሽ ሙትልኝ እንዴ የእኛ ሙሽራ ቤታ 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 የእኛ ሙሽራ ቤታ ቤታ ሜጀር ነበረኝ አልኩት። እሺ ቢኒ ቻው፣ በቃ እሺ፣ ዘና በልሽ እንዳትጨናነቅ። እሺ ቢኒ ወይ አባዬ ደህና ነሽ? አባዬ ወይ ደህና ነሽ? ይመስገነው። ምን ነው ምንድን ነው የምታስቢው? ምንም ማለት እንዴ ምንም ትያለሽ? እያየሁሽ ከዛ ተነስቼ እዚህ ስትደርስ ድረስ አንገትሽ እንደደፋሽ ነው። ይሄ ታዲያ ብታስቢ አይደለም እንዴ? ምንድን ነው የሚያሳስብሽ? ምን ሆነሽ ነው? እኔ በህይወት እያለሁ አንቺ አትጨነቂም። ምንድን ነው አባዬ? ቆይ እንዴት አንተን ትቼ አገባለሁ? ውይ ይሄ ነው እንዴ ያስጨነቀሽ? አባዬ እንደለማን ትቼ አባዬ እንዴ ነችና ይኸውልሽ፣ ይሄ አያስለቅስም። ይኸውልሽ አዳምጪ፣ ምን ይላል መሰለሽ? አሁን አንቺ ጋር ብቻ የተፈጥሮ ህግ ነው። ህጉ ምን ይላል? መጽሐፍ ቅዱስ ላይ ሰው ወላጆቹን ይተዋል ከሚስቱም ጋር ይጣበቃል ይላል። የመድኃኔዓለም ቃል ነው። የመድኃኔዓለም ቃል ደግሞ ይከበራል እንጂ አይጣስም። የአንቺ ማግባት ለእኔ ዓለም ነው። ይሁንም አባዬ ተይ አታልቅሽ። ለእኔ እንደው አታስቢ። አንድ ሰራተኛ ቀጥራለሁ ቀላቢ። ይሄም ታልሆነ ደግሞ ምን አደርጋለሁ እዚህ። ለአንቺ ወደፊት ህይወት መሳካት አንዱ ገዳም ገብቼ ብጸልይ አይሻልም እንዴ? ጸልያለሁ። ተይ አታልቅሽ እንዴ። እንዲህ ነችና ይኸውልሽ፣ ነይ እንግባ። በጭራሽ ነይ። እንዲህ ነችና ይሄ ያሳስባል እንዴ? ዛሬ ደግሞ ምን ወሬ አመለጠኝ ነው? የት ናችሁ? ያው እኛማ ልብስ እየመረጥን ነበር፣ ጨርሰን ነው እየወጣን ነው። ምን ወሬ አመለጠኝ? ቆይ ልስሚኝ። አረ ቆይ መጣሁ። እየወጣን ነው ጨርሰን። እንዴ ቦቸራ ጋሽ ሞጌ፣ ምን ነው ደግሞ የኔ ቢጤ መስል መንገድ ላይ ተቀመጥ? አይ ዝም ብዬ ጥላውን ፈልጌው ንፋሱ። እንዴት አደረክልኝ ጉዳዩን? ይሄው ምንድን ነው ከነ ማስረጃው? እስቲ ምን ነው ይሄ? ምን ነው ይሄን ውርጭ የመታው እህል የመሰለ ሰውዬ ይሄን ፊት ይዞ ነው እኔ ልጅ ሰርግ ላይ የሚታደመው? አዎ ምን ነው ጋሽ ሞጌ? ምን ነው ትለኛለህ? እያየሁ አይደለም እንዴ? ይሄ ውርጭ የመታው እህል የመሰለ ፊት ይዞ ይሄን ሰው የጠራኸው እኔ ሰርግ ላይ? ጎረቤት አይደል እንዴ? ጎረቤትማ ይሁን እኔ ከለከልኩ እንዴ? ጉርብትና ነው። ይሄን ፊት ይዞ ነው ወይ እኔ ሰርግ ላይ የሚታደመው? በቃ እንግዲህ ያው ምናልባት ሌላ ጊዜ ይጠቅመኛል ብለው ያስቀመጡት ትርፍ ስኮርት ፊት ካላቸው ቀይረው እንዲመጡ ነግራቸው። ንገረው። እሺ ንገረው። እሺ ይሄንን ፊት ይዞ እኔ ሰርግ ላይ አይታደም። እሺ ንገረው። ነገርኩ። እሺ እኔ ልጅ ሰርግ ላይ እንዲህ አይነት ፊት በጭራሽ እንዲገኝ አልፈቅድም። እሺ ነገርኩ። እሺ
ቆይ እኔ የምለው ይሄ የምትበላው የበሬውን ነው እንዴ? አዎ የራሴን ነው እንዴ። ካላማኑኝ ግቡና ጠይቁት። ይኸውልህ አሁን ገብቼ እጠይቃለሁ። የእኔን ነው ታለኝ ግን እንተላልቃለን። ቆይ ደግሞ ለሱ ምን ያደርግልታል? መርቅ ነው ግቢ የሚበጠብጦስ? ታንተ ያባሳ ይበጠብጥ መቼም ይበጠብጥ ያንተን ያህል አይበጠብጥ። እንዴት ይበጠብጣል? ይሄን እየበላችሁ አይደለም እንዴ ሰፈሩን የምታሸብሩት? ቆይ መቼ ነው ከኔ ራስ ላይ የሚወርዱት? እኔ እወርዳለሁ። የምወርደው ግን ይህን ስትትሆን ምን የመሰልክ ቆንጆ እኮ ነህ። እውነቴን ነው የምልህ። እንዴት ያለ ቁንጅና አለህ። አበላሸህ። ምን ስትትሆን ነው የምትጠብቀው? ደግሞ ትናገራለህ እንዴ? ገባህ? ቦቸር አደራህን አንድ ሰው እንዳይቀር። እሺ ለአንድ ጊዜ ነው የምድረው። አንድ ልጅ ነች። አንድ ሰው እንዳይቀር። እሺ ጋሽ ሞቂ አሲዳ ቦቸራ ማታ እንድትመጣ። እሺ። ያው ለስድብ ነው የሚጠሩኝ። መቼም ሌላ ነገር አይጠሩ። አልሞትሽም ጥሩዬ፣ አልሞትሽም። ስምሽ ተነሳ። በሌለሽበት ስምሽ ተነሳ። እንኳን ወለድሽ። ምን አለ ቀና ብለሽ ባየሽ ጥሩዬ። እሰይ እሰይ
አንቺ ግን ለምንድን ነው ሰፋፊ ልብስ የምትለብሺው? የኔ ቀዳዳ ወይዘሮ ለመሆን እኮ ቀናቶች ናቸው ይቀሩ። እመቤትነት ከባድ ነው። ማን ብዬ ልጻፍ? ገዛኸኝ ኃይሉ በል። አቶ ነው? አቶ ገዛኸኝ። አቶ የስሜነሽ ወንድሙ ሚስት ነኝ። ገዛኸኝ ኃይሉ ኃይሉ የስሜነሽ? የስሜነሽ የእሷ ወንድም ነው እንዴ? ጥሩ። እኔ የምለው ምን ያህል ሰው የጠራው? እስካሁንማ ትናንትና አሁን ማታ 300 ሰው ወሰደ። እሺ 300 ጠዋት መጣና 200 ሰው ወሰደ። 500 ማለት ነው። 500 አልበዛም? አልበዛም ነው? 500 ታዲያስ ምን አለ አሁን ጊዜ አልበዛም? ወሮነሽና እኔ ይህንን ሰፈር ከመመስረቴ ጀምሮ አለበ ዘመድ አዝማዱ በል እስከ ዛሬ ስበላ አይደለም እንዴ ኖር 500 ብቻ ነው እንዴ ራይ ተቀበው እና ሺህ ልታረግ ነው ማለት ነው። የምን ሺህ 2000 ነው እንዴ? 2000 እንዴ? እንዴት ተደርጎ እንዴት አይሆንም እንዴ? ምን ነካ? ስራውንም አልሰራና ከብቱም አልተገዛ ማለት ነው። ለምን አይገዛም? አሁን ይቆው ነው ይውል ይሄ ሁሉ አለ እኮ ይሄ ሁሉ አለ እኮ እንጥፏልና አሁን ይውል አካሉ ይምጣ ብዬ ነው እንጂ አካሉ ሲመጣ ተነስተን በሌሎችን እንገዛለን። ጨርሻለሁ። አንበሳ ጨርሻለሁ። እንዴታ አይ ቦቸራ አይ ልጅ አንተና ጉርሙ ባትኖሩ ምን ውጡኝ እንደነበር ሳስበው ግራ ይገባኛል። እና እናስታረፍ ጎበዝ እሰይ አንበሳ አንበሳ ዲነችና አሁን ምን ታደርጋለህ መሰለህ? ፈለቀ አቶ ፈለቀ በቀለ ፈለቀ በቀለ ይሄ ይታያል። ይችን ትወስድና አደል ታደርግልኛለህ። ሰበር እንደምን ዋላችሁ ተመልካቾቻችን። አሁን የደረሰን ሰበር ዜና አለ። የጤና ጥበቃ ሚኒስቴር ኮቪድ-19 ኮሮና ቫይረስ እያስከተለ ባለው አሳሳቢ የጤና ችግር ምክንያት የተነሳ በሚኒስትሮች ምክር ቤት በተረቀቀውና በሕዝብ ተወካዮች ምክር ቤት በጸደቀው አዋጅ መሰረት ከመጋቢት 28 ቀን 2012 ዓ.ም ጀምሮ በማንኛውም ቦታና የሕዝብ መሰብሰቢያ አካባቢዎች 4 እና ከዚያ በላይ ሰዎች በሁለት እርምጃ ርቀት ካልሆነ በስተቀር መሰብሰብም ሆነ መቀመጥ እንደማይቻልና አስገዳጅ በሆነ ምክንያት ካልሆነ በስተቀርም ማንኛውም ግለሰብ ከቤት መውጣት እንደሌለበት ያስታወቀ ሲሆን ከላይ በአዋጁ የተገለጸውን ደንብ ተላልፎ በሚገኝ ማንኛውም ግለሰብ ላይ ጉዳዩ የሚመለከተው መንግስታዊ አካል እርምጃ እንደሚወስድ አስታውቋል። እንዴ ምን አዋጅ ነው እናንተ? አታማ በዓለም የመጣ ሆነ። ኧረ ተወኝ እኮ እኔ ላይ የአንድ ልጄን አለማ ያለው ያልኩበት ላይ እንዴት እንደዚህ ይሆናል? እንዴት እንደዚህ ምን በድዬ ነው?
ረጋ በል መኩ። ምን በድጀን እንዴ? አይ ጥሩ ነሽ። አረጋሽ አይ ጥሩ ነሽ። 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 ሰው ጉድ ይለናል። አደራሽን በላው። አደራሽን በላው። ጎረቤት ምን ይለን? ግድ የለም ዘዴ እንፈጥራለን መኩዬ። አዎ ዘዴማ መፈለግ አለባችሁ። ዘዴማ መፈለግ አለበት። በጭራሽ ይሄም አይቀርም። ችግር የለውም ጋሽ ሞኬ፣ አንድ መፍትሄ እንፈልጋለን። አዎ ያዝ ያዝ ሞቸራ፣ ይኸውልህ ለማንም እንዳትናገር ይሄን ወሬ። ይሄንን ታድልልኛለህ። ይሄን ታድላለህ። እሺ ሂድና ዞር ዞር ብለህ ስጥልኝ። እሺ በዛውም በቃ እንደ ዘዴ አላለ። አዎ አዎ። አቤት አቤት፣ አንተ ለስንት የምትበቃ ሰው እንዲህ አይነት ወይ? ኧረ ተው ኧረ ተው። ምን ዳር ለማንኛውም ከብቶቹ ጊዜውም ሳያልፍ ከብቶቹን እንግዛ እንደሱ ይሻላል። እኔ የምልህ ቢኒ እና በዚህ ጊዜ ላገባ ነው እያልከኝ ባልሆነ አባትየው እኮ የሀገሩ ሰው ሁሉ አልቀራቸውም ሲጠሩ እንዴ። እና አባትየው አበዱ እንደሆነ አንተም አብረህ ልታብድ ነው? ዳኒ አንድ ያልገባ ነገር ያልገባ አትበለኝ። አሁን እኮ በፍቅር የምትድንበት ጊዜ ሳይሆን የምትሞትበት ወቅት ነው ቢኒ። ኮሮና እኮ ለእኔም ለአንተም ብቻ ሳይሆን ለዓለም ሁሉ ስጋት ሆኗል። ይገባኛል እኮ ዳኒ፣ ግራ ግብት ብሎኛል። እሺ ምን አድርገህ ነው የምትለኝ? ሰርጉን ሰርዘው። ምን በቃ ሞቸራ አሁንም እዛው ላይ ነው እንዴ ያለው? እና ታዲያ ምን ላድርግ ብለው ነው? ያው የተለመደ ነው። ምን በዛ ላይ ደግሞ እኛ ግቢ ያለ ነገር ምናምን ያው እያሳሰበኝ ምን የተለመደ ነገር ነው። በዛ ላይ ደግሞ እኛ ግቢ ውስጥ ያለው ነገር እያሳሰበኝ ነው የምቅመው። አሁን አንተን ምን ያሳስባል እንዴ? ሰርጉ ነዋ፣ የእኛ ቤት ሰርግ። በዚህ በወቅቱ ጉዳይ ከ4 ሰው በላይ መሰብሰብ አይቻልም ተብሎ ይቀር ነው ተባለ። ወይኔ ቦቸራ፣ በአንድ አካባቢ ከ4 ሰው በላይ መሰብሰብ አይቻልም ስለተባለ ሊቀር ነው እና ሰርጉ ሊደገስ ነው። ጋሸማ ደግሰዋለሁ የፈለገው ይምጣ ብሏል አለ። አዎ ሞኬ አለ። ጎሽ አሁኑኑ ሄጄ ነው የምነግረው። ግን መጀመሪያ ቁማሪቷ ጋር ሄጄ አንድ ለብሳለሁ። ጥሩ ሊዲሙች የአባዬ ነገር ሆኖብኝ ነው እንጂ በፍጹም ቢኒም ማስከፋት አልፈልግም። ቆይ ምን ተፈጥሮ ነው የጠፋው? አግባ እንጂ እኮ ገደል አልተባለም። ህዝብ እያለቀ እኛ እንዴት እንሞሸራለን? ባይሆን ቀኑ ይራዘም ማይልም መሰልሽ? ይሄማ እብደት ነው። አስበሽ ወላጎት ምን ሊል እንደሚችል። ቆይ እስኪ ቀኑ ይራዘም ተባለና ተራዘመ፣ በሽታው ባይጠፋስ? እኔ አላውቅም። በዛ ላይ የ4 ወር ከ11 ቀን ነፍሰ ጡር ነኝ። እኔ አላምንም። አይን የምርሽ ነው? ፈጣሪ ወይ! ቆይ ግን አስባችሁበት ነው? እሱም አስበንበት ነው። ሽማግሌ ከተላከ በኋላና ቀለበት ያደረግለታ ማታ ነው የሆነው። እና ምን ተሻለሽ? ቆይ በጨዋታ አስመስለን ለጊዲ እንገረውና ይንገረው እንዴ? ለማን? ላጉቲ ነዋ። ምኑ? ማርገዝሽን። አይሆንም በፍጹም ጊዲ፣ በፍጹም። እና እንዴት ነው የሚሆነው? እሺ ዳኒ፣ አሁን ምን እያሰብክ ነው? ምንም የሚያሳስብ ነገር የለም ቢኒ። በቃ ለአባትየው ማርገዟን መንገር ነው። ምን አንተ ያመሃል እንዴ? የአባትየው ባህሪ እጅግ በጣም አስቸጋሪ እንደሆነ አታውቅም? ይህን እያወቅህ እራሱ እንደዚህ ማለት ነው የሚገርመኝ።
እና ታዲያ ተያይዘን እንለቅ ነው የምትለው? ዳኒ ማለቀን ምን አመጣው? ይኸውልህ ዳኒ፣ እኔ አይኔን በፍጹም ላጣት አልፈልግም እና የሆነ መፍትሄ መፈለግ አለብን። በቃ የሆነ ከዚህ ጉድ ሊያወጣን የሚችል የሆነ መፍትሄ ፈልግ። ምንም መፍትሄ የለም። ሰርግ እየተደገሰ መፍትሄ የሚባል ነገር የለም። መፍትሄ ይኖራል። የህይወት ጉዳይ እኮ ነው። ይኸው ወክዬ ለአጸድዬ ጋብቻ ጥያቄ አቅርቤላት ነበር። መታጸደን? አዎ። ታዲያ አጸድዬም እንዲያው እኔም ማግባት ከፈለግ ይኸው በቤሉ በሰርግ ካልሆነ እኔን ማግባት አትችልም አለች። ታዲያ ምን ችግር አለ? መታጸደ? አዎ። እኔስ ያንተ ወንድም ምን ችግር አለ አልኳትና አንተ ጋር መጣሁ። ምናምን ያንተ ሰርግ ሊቀር አይደለም እንዴ? ይህ ሰርግ ተደግሶ ጠላው ተጠምቆ ጠጁ ተጥሎ አሁን ደግሞ ሰንጋው ታርዷል እና ይሄ ሁሉ ከሚባክንና ከሚበላሽ እኔና ጽድዬ ብንዳርብን ብዬ ልጠይቅ ነው የመጣሁ። ማን ያለህ? ማን ያለህ? ማን አለህ? መቼስ ሞክዬ የኔ ወዳጅ የኔ ረዳት ስንት የረዳኝ ሰው ነው። ለዚህ ወደኋላ አይልም ብዬ ሞክዬ ልጠይቀው መጣሁ። ከሚበላሽ ከምከስር አይደለ በህዝቡ መካከል ይዘሀት ትወጣለህ። እሺ እሺ። ሬሳ ይውጣ። የማ ዝበል ተው እንጂ ባለኝ ሞክዬ የኔ ወዳጅ እንዴት ብታስበኝ ነው? ተው እንጂ ሞክዬ በእኔ ልጅ ሰርግ ነው የምታላግጠው? ጋሽ ሞኬ ማነው? ቦቸራ ምነው ይሄን ያህል እንዴ? ይሄን ያህል ፀሐይ ላይ የሚያቆሙኝ? የምን ላድርግ? አሁን እኮ ብቅ ብዬ ነበረ። ሰው እንዳለ አፉን አሽጎ ነው የሚዞረው። ፈራሁና ተመለስኩ። ና እስኪ ቁጭ በል። አልሰሙም እንዴ? ምኑን? የተነገረውን? እኔ ይኸውልህ ምንም ደስ የማይል ነገር ስለሆነ የሚሰማው ማንንም መስማት አልፈልግም። ማንኛውም ሰው የአፍና የአፍንጫ መሸፈኛ ሳያደርግ እንዳይንቀሳቀስ የሚለውን ድንጋጌ አልሰሙም? አልሰማሁም። እና ታዲያ አሁን ሰርጉ ላይ ሁሉም እንደዚህ አይኑን ብቻ እያሳየ ሊመጣ ነው ማለት ነው? አዎ፣ እሱም ያው ከተደገሰ። እንዴት ነው የማይደገሰው? ለምንድን ነው የማይደገሰው? ምን ታማርታለህ? አልደግስም አልኩ እንዴ? እኔ እኮ ግምት ነው የተናገርኩት። ዝም ብለህ ትገምታለህ እንዴ? ከተደገሰ እኮ ነው ያልኩት፣ አይደገስ አላልኩኝም። ዝም ብሎ ግምት አለ? ያው ወቅቱ አይደል እንዴ? ምን ታረግ እናቴ፣ ይሄንን ቅጠላ ቅጠልህን ዝም ብለህ ትበላለህ። እንትን ይሄ በቃ ያቃዣል። ለምን ታማርትብኛለህ? ሌትም ቀንም ሀሳቤ እሱ እንደው ታውቃለህ አይደለም እንዴ? አረጋሽ ሞኬ፣ እኔ ያህል የሚያናድድ እኮ አይደለም የተናገርኩት ነገር። ከዚህ በላይ ምን የሚያናድዳለህ? ከተደገሰ አይደለም እንዴ? እኔ ደርሶልኝ በነገስኩ እላለሁ። አንተ ደግሞ ከተደገሰ አይደለም እንዴ? ገና እሺ በቃ ወይ ነግርሃለች እንዴ? አላገባም ብላለች? ኧረ አላለችኝም እንዴ? ታዲያ ምንድን ነው? እሺ በቃ ገመትኩ እንጂ እኔ አሁን የሚገመተው የከብት ገበያ ነው የሚገመተው። ሰርግ አይገመትም። ነውር አይደለም እንዴ? እሺ በቃ ይቅርታ አድርጉልኝ። አሁን ሂድና ብላና እኔም ትንሽ አረፍ ልበል። እሺ ያንን ውጫትህን ነው ታዲያ። እሺ እህል ዳበላ። እሺ አይስማማህም? እሺ እናቴ እህል የበላህ እንደው ያፈርጥሃል። ፈንድተህ ነው የምትሞተው። እኔ ይኸውልህ እሱ እንኳን ትልቅ ይኸውልህ ለአንተ አይጠቅምህም። ብትኖርም ብትሞትም አትጎዳም፣ አትጠቅምም። ለብርቄ ስጣት ታቧልድበት። የአባቷ ልጅ አትሰማም።
በዛ ላይ ጉጉት አለ። ምን አልከኝ? ምንም ዳይ የሆነ ነገር የተናገርክ መስሎኝ። ቀጥልሽ። ወጀራ ምን ያለመደበት ባዶ እጄን ምንም እንደው ሳትይዝበት ያግራሙ አይደለም እንዴ? አንዱ እዛ ተንቀሽቅሾ ዕዳ ሊሆንብኝ ነበር። እንዴት ታክሲ ተራ ተሰልፈን ዘሎ ካላዘልከኝ አለ መሰሎት። ታዲያ ምን አለ ብታዝግ? እንዴት በዚህ ጊዜ እንዴት እንናካለን? እኔማ ላደባየው ነበር። ኧረ ተው እውነት አንተ እሱን አደባየው ነበር። ጎሽ ይሄ ነው አንበሳ። ምን ያደርጋል? ታደባየው ነበር። ምን ያደርጋል? ንክኪውን ፈርቼ እንጂ አፈር ከድሜ ነበር ማስግጠው። ቤት ፈሪ ብታገኝ ገደል ትሰድ ነበር። እኔ መኮንን ግን አልፈራም። አሁን የተባልከው አንተ ሂድና ይህንን ሰርግ እንዲያቆም መኮንንን አስፈራራ ተብለህ ተልከህ ነው። ኧረ አይደለም እንዴ! ይኸውልህ መኮንን ያሰበውን ተግብ ሳይደርስ የሚያቆም ሰው አይደለም። በልኝ ለሁሉም ንገራቸው። የልጄን ሰርግ ተመደገስ ወደ ኋላ የሚያደርገኝ አንዳች ነገር የለም። ይገባሃል? አልፈራም። እኔ እኮ የደረሰብኝ ነው ነገር። እዘዝበል ደግሞ እዘለኛለኝ። አንተ ነው የምታዝን። ይህንን ነጠላ ጫማህን እንኳን ያው እንዴት እንደሚያንገዳግድህ እኔ ነኝ የማውቀው። ወሽካታ ነሆለል የሰው ነሆለል ጋሼ ሀሳብ መጥቶልኝ ነው እኮ። ሀሳብ መጣልኝ። ትሄድ ይኸው መጥሪያ ካርዱን እናስተካክለው። ቆይ ሀሳብ መጣልኝ ያልከው ትሄድ መጣልኝ? እዚህ ሰርጉ ላይ ሀሳብ መጣልኝ። የሰርጉ ፕሮግራም እንዳይቀር እኮ ልታካፍለኝ ማለት ነው? አዎ ላካፍሎት። ታዲያ ካፍለው ምንድን ነው? የማክበር ሰላምታችን እያቀረብን የሚለው እንዳለ ይሁንና ከታች በሰርጉ ላይ ሲገኙ የአፍንጫና የአፍ መሸፈኛ ጨርቅ ፌስ ማክስ እንዳይረሱ። ፌስፋስ ፌስ ማክስ አፍ መሸፈኛ አፍ መሸፈኛ እንዳይረሱ የሚል እንጨምርበታለን። አይ ቦቸራ፣ አይ እውቀት፣ አይ እውቀት፣ አይ እውቀት፣ አይ እውቀት ምን ዋጋ አለው? በአመት ሁለቴ ብቻ ሆነ እንጂ እውቀት እኮ አለ። በአመት ሁለቴ ብቻ እንጂ ብቅ ብሎ ጥልቅ ብቅ ብሎ ጥልቅ የሚል ያው ቆንጆ ነው። እሺ እውነት አይደለም። ይኸውልህ እዛው ላይ ምን ትልበታለህ መሰለህ? የሰርጉ እድምተኛ ሆነው ሲመጡ እርስ በርሳችሁ አትተዛዘሉ፣ ርቀታችሁን ጠብቃችሁ በመቀመጥ ሙሽሮቹ ወደ ድንኳን ሲገቡ ማጨብጨቡን እንዳትረሱ በልበት። እሺ ለምን አለም ነው የልጄ ነው የልጄ ነው። በቃ አሁን እጄ ላስተካክል። አዎ አስተካክል። እጄ ላስተካክል በየቤቱ እየዞርኩ። በቃ እሺ ደህና ዋሉ ጋሽ። አይ ቦቸራ፣ አይ እውቀት ምን ዋጋ አለው? እንደሰራ አይገድል። ይሄ ጫትህን ባትበላ፣ ኧረ ምን አባቱ ብትበላስ? በአመት ሁለቴም ቢሆን እውቀት አለ። እኔ ምን እያሰብሽ ነው? ምንም ብዬ እየደከመኝ ነው። እክስ ነው መሰለኝ። ታውቂያለሽ፣ አይምሮዬ ውስጥ የማይመላለሱ ሀሳቦች የሉ። እኔ ሰርጋችንን ምን መፍትሄ ያገኘብኝ? ምንም አይኔ ምንም ነገር የለም። መቼም ትረጅኛለሽ ብዬ አስባለሁ። ያው አለ አይደል ምን መሰለሽ
የሰርጋችን ድግስ ቢቀር። ባለፈው እንደዚህ እንዲያውን ተነጋግረን አይደል እንዴ? አይኔ ይኸውልሽ ምን መሰለሽ እኔ ቆንጆ፣ እኔና አንቺ እኮ አንድ ላይ መሆን ግዴታ ይሄ ድግስ እኮ ያስፈልጋል። ስምኛ ታስታውሻለሽ? ያኔ እኔና አንቺ ስንገናኝ የአንቺ ልብ እኔ ጋር ነው፣ የእኔ ልብ አንቺ ጋር በሆነ ሰዓት ነው እኔና አንቺ የተጋባነው። ስለዚህ እኔና አንቺን እኮ የድግስ ሊያፋታን፣ ሊያጣላን፣ ሊያለያየን አይገባም። አላውቅም። አንዴ ተረጋጊና አዳምጪኝ። ለምን አሰሚኝ? ልቀቀኝ እንጂ ሙሽራ መሆንህን ስታምን ክንዴ መያዝ ትችላለህ። ልቀቀኝ ቢኒ፣ ልቀቀኝ። ስሚኛ፣ እኔም እኮ በጣም ስለጨነቀኝ ነው። የአንቺ ጉዳይና የዚህ ጉዳይ በጣም አስጨንቆኛል። ለእናንተ ስላሰብኩ እኮ እኔ እንደዚህ እያልኩሽ ያለሁት። እና ተረጂኝ ሸኔ እንደምወድሽ ታውቂያለሽ። ስሙማ ጌዲዮን፣ ዛሬ መጨረሻ ቀናችን ነው። በደንብ ደንሰን ተለማምደን መሄድ አለብን አይመስላችሁ? ልክ ነህ። እኔ ግን እየቻልኩት አልመሰለኝም ይሄን ዳንስ። እኔ እንትን አለማምዳለሁ፣ ችግር የለውም። ተው እንጂ በሰበቡ ካቻ ሚዜ ጋር መደነስ ፈልጌያለሁ አትልም? አይገርምም? በትላልቅ ሰርጎች ላይ ትናንሽ ሰርጎች አይጠፉም የሚባለው ይኸው ነው። እውነት ነው። እኛ በጊዜ ተጠናቀናል። አንቺ ደግሞ አመረሽ። ሙሽሮቹ ግን ምን አረፈዱ? ቆዩ አይደል? ቆዩ በጣም ይመጣሉ፣ እየመጡ ይደርሳሉ። ሀሎ ቢኒ፣ ያው ደወሉ። ቢኒ ምን ነው አረፈዳችሁ? ተው እንጂ ወሯ ገባ ማለት ነው። በስማ ስለዚህ አትመጡማ። በቃ ችግር የለውም። እኛ እንትን ብለን የደረስንበትን እናሳውቃለን። እሺ ቻው። አሳቦች ዛሬ መጨረሻውን ሰርተን ቶሎ እሺ። ለምን ሌሎች የምንሄድባቸው ቦታዎች ስላሉ ይመስላችሁ ራሳችሁ እንግዲህ በሁሉ እኮ የተከራየሁት አዳራሽ ነው። ለሰርግ ብዬ ነው የተከራየሁት አይደለም እንዴ? አሁን ጊዜው ሲደርስ ላልተወሰነ ጊዜ አገልግሎት አንሰጥም ማለት ምን ማለት ነው? ለካርድ ያሳተምኩት እንኳን እንደው ትንሽ አይቆጫችሁም እንዴ? የጥሪ ካርድ ምን ማድረግ ይቻላል? በዓለም የመጣ ጉዳይ ነው። በዓለም አትበለኝ። በርሶ ብቻ አይደለም እባክህ። በዓለም ይለኛል እንዴ? እናንተን አማክሮ ነው የበሽታ የመጣው? እሱ እኔ አላቅም። አድርግ የተባልኩ እንደምፈጽመው እኔ አላቅም። ድሮ ብታውቅ እዚህ ትቀመጥ ነበር እንዴ? ምን ይላል? እኔም እንደውም አንተን አላውቅም። ሽፍታሁን ጥበቃሁን ምንም የምታስታውቀው ነገር የለም። እስቲ እንደው አያበሪ አንተ እንኳን ስበኝ እስቲ። እውነት ያለው ለአንተ ልተንፈስልህ። ቆይ አሁን በልጄ የሰርግ ዋዜማ ላይ ዓለምን ላይ ነው ብዬ እንዲህ እንደጓጓሁ በዚህ ወቅት ኮሮና በሽታ ዓለምን ያስጨነቀው በእኔ የተነሳ ነው እኮ። ይኸው እንግዲህ ሰርጌን ሊያጨልሙ ያለ ሰው ደግስ፣ ያለ ሰው ልጅህን ዳር እያሉኝ ጎረቤት ጓደኛ አይደለም ዘመድ ወዳጅ ያልኳቸው ሁሉ
ተከን አድርገውኛል። ይኸው ብቻዬን እስቃለሁ። ምን ላድርግ አያበሬ? አቤት 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 አቤት! ኧረ እንዲያው ቆይ ግን መቼ ነው የሰው ስሜትና ሀሳብ የሚገባው? እስቲ ንገረኝ። መረዳትና ለመረዳት ምን ያስፈልጓል? የመረዳትንስ ትርጉም አውቀዋለሁ። የእኔ አያት አባቴ አባት በጅረንድ ኮርፍለት ከህዝቡ ድንቡሎ እየሰለቃቀሙ ያቋቋሙት እድር አንተ ዛሬ እዚህ ወንበር ላይ ቁጭ ብለህ አንተ ተከለከል። እንዲያው አሁን ይሄ ያዋጣል ታሳፍረኛለህ። እውነቴን ነው። አንተ ከልከል እኔም የበጅረንድ ጎርፍነህ ልጅ አንተ ትከለክለኝ? የግል ጸብ ያለን አስመሰልከው እኮ በለው። እንደ እድሜያችን በስርዓት በወጉ እንግባባ እንጂ እንደው እኛስ እሺ እንበል፣ ተጋባዥ ግን እሺ ይላል። እስቲ አስበው። ምን አገባህ አንተ? ምን አገባህ አንተ? የእጁ የዕቃ ቤት ኃላፊ እንጂ ሰዎቹ ይመጣሉ፣ ሰዎቹ አይመጡም። እናንተ ናችሁ እንደምታስጠሩልኝ። ድፍን ያንን እድርተኞች አባል አይደለም። ታባታ አባት ጀምሮ ይሄ እድር ሲቋቋም የበላሁት የጠጣሁት የአንድ ልጄን ዓለም አይቼ መልሳለሁ ያልኩትን ሰርግ እኔ ልጥራ፣ እነሱ ይቅሩ። አንተ ምን ቤት ነህ? በፍጹም መግባባት አልቻለም። ምንም ከዚህ በኋላ መሰማ ነገር የለም። ምንም መሰማ ነገር የለም። አልተግባባንም። እድር ግን እንዲህ አይደለም። እስቲ ተካፍላችሁ ልበሱት፣ ጅንስ አልኩት። እኔ ልጆቼ ልኩልኛል። ኮቪድ-19ን ወደ ተመለከቱ ዜናዎች እናልፋለን። ዛሬ የዓለም የጤና ድርጅት በድረገጹ በለቀቀው መረጃ መሰረት የደቡብ አሜሪካዊቷ ሀገር ብራዚል በኮቪድ-19 ኮሮና 8000 ያህል ሰዎች የተያዙ ሲሆን 1200 ያህል ዜጎቿን በሞት መነጠቋን ሮይተርስ ዘግቧል። በስመ አብ ወወልድ ወመንፈስ ቅዱስ፣ በስመ አብ ወወልድ ወመንፈስ ቅዱስ፣ በስመ አብ ወወልድ ወመንፈስ ቅዱስ። አቤት 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 አቤት! ወይ እነዚያ እንደው ኳስ ተጫዋቾች ተርፈው ይሆን? አዎ ተርፈዋል። ምን ጆሬ ነው? ይህ በእንዲህ እንዳለ አውሮፓዊቷ ሀገር እንግሊዝ 3000 ያህል ዜጎቿን በቫይረሱ የተጠቁ ሲሆን 1750 ያህል ዜጎቿ ደግሞ ለሞት ተጋልጠዋል። ይበላት እንግሊዝ። እሷ በቀኝ ግዛት የአፍሪካን ሕዝብ የተጫወተችበት ያው እግዚአብሔር የእጇን የሰጣት አይደለም፣ ኮቪድ ነው የሰጣት። ይህ ሰውዬ ምን አሞታል? ተነጋ ነው የሚነጋገረው ነው እንጂ ሲግናል የጠለፈብኝ ሰው አለ። በሌላዋ አውሮፓዊት ሀገር በጣሊያን ከ14000 በላይ ሰዎች በቫይረሱ የተያዙ ሲሆን ከ4000 በላይ ዜጎች ደግሞ ሕይወታቸውን ማጣታቸው ተጠቁሟል። ጎሽ ጣሊያን ትሆነ ይበላት። በአንድ ቀን እዚህ 30 ሺህ ጨርሳ የለም 4000 እንዴት እንደሚያማጅችው እንደዚህ ነው የሚያደርገው። እንደውም 26 ሺህ ቀርብሻል ገና። እባካችሁ ዜናችን እንስራበት። ይህ ሰውዬ ምንድን ነው? ይህ ሰውዬ ዳቢሎስ ነው? ምንድን ነው? ከእኔ ጋር ነው እንደምታወራው? ከዚሁ ጋር በተያያዘ የጣሊያን ዜጎች ከቤት ያለመውጣት ሕግን ተከትለው በቤታቸው በረንዳ ላይ በመሆን የመገበያያ ገንዘብ ሲበትኑ መዋላቸውን የዓለም ጤና ድርጅት በድረገጹ አስፍሮታል። ምን ያርጉ? ፈርተው ነው። የዓለም ጋዜጠኛ በሙሉ አስጨናቂ ሆኗል። እናቴ እንዴት እንደምንጠነቀቅና መጠንቀቅ እንዳለብን ከመንገድ ይልቅ የሙታን ቁጥር ብቻ እየሰፈሩ ነግሩናል። ስለዚህ ተስፋ ቆረጡ፣ ይበትናሉ። ይበላት ጣሊያን 30 ሺህ በአንድ ቀን 4000 እንዴት እንደሚቆጫይሽው 26 ሺህ አለብሽ ማለት ነው።
ወይ ደቡብ አሜሪካ 8000 ከዛ እንግሊዝ 3000 8000 3000 11000 4000 15000 እንግዲህ የፈረንጆች የአሁኑ ዓመት ሲያልቅ ድፍን አውሮፓ ሰው የለውም ማለት ነው። አዎ እንደዛ ነው። የዕለቱ ዜና በዚሁ ተጠናቋል። መለሰሽን የነበርኩ ከቀሪ ዝግጅቶቻችን ጋር አብራችሁ ቆዩ። አንተ ወደ ስምህ ምራቂ ነው፣ የሰው ምራቂ እንደው አንድ ቀን ቸርሳ ታወራበት። አቋም ከቢኒያም ጋር እንዴት አብረን መሆን እንደቻልክ ራሱ በጣም ነው የሚገርመው። ወይ አንተ አልነበርክ እንዴ እንዲያገባ ስትገፋፋው የነበረው? ይኸውልህ ጌዱ፣ አንተ እንኳን የመጣው አባታ ከአቅሟ በላይ ሆኖባት ተጨንቃለች። ጉዳዩ እንዲያገባ ካለመፈለግ ሳይሆን ችግሩን ተረዳኝ እንጂ ዳኒ፣ በአንተ ምክንያት ግን ይህ ሰርግ አንድ ነገር ሆኖ ቢበላሽ ኃላፊነቱን ትወስዳለህ። ኳራንት ሳትገባ ከኤርፖርት ቀጥታ ወደ ቤት መምጣት መንግስት ሰምቶ አንድ ነገር ከሚፈጠረው ይልቅ በእኔ ምክንያት ይህ ሰርግ ተበላሽቶ የሆነው ቢሆን ይሻላል። ዳኒ፣ አንተም ጠረጠርከኝ። ወይ ኢትዮጵያ፣ ይሉንታ የሚባል ነገር እንደዚህ አታለች። ስማ፣ ኮሮናና ይሉንታ ምንም አያገናኛቸው። ምን አልኩ? ምን ሰማሽ? ብቻሽን እያወራሽ እኮ ነው። እኔ አላወራሁም መስሎሽ ነው? አወራሽ መሰለኝ። ምንድን ነው እንደዚህ አዋቅሽ ጠራሽ? ዳኒ፣ ስለ ሰርግ እኮ እንድናወራ ብዬ ነው። ምንድን ነው የዚህ ሰርግ ጉዳይ በእናንተ ቤተሰብ ትልቅ ጉዳይ ሆነባችሁ? ሳ እንዴት አያሳስበንም ዳኒ? አጎቴ እኮ ያለውን የሌለውን ብር አውጥቶ እኮ ነው የደገሰው። አሁንስ በዛ። እኔ እኮ ፍቅራችንን እናድስ ምናምን የምትይ መስሎኝ ስንቃዠቃዥ የመጣሁት። ይኸውልሽ፣ ያም ቢሆን ዘመድ አዝማድ ቤተሰብ በተሰበሰበበት ብቻ ነው ድግሱን ማዘጋጀት የምችሉት። ታውቃለህ ዳኒ፣ አይንዬ እርጉዝ ነች። ቱና ያረገዘችው ከፍቅረኛዋ እንጂ ከሌላ አይደለም። ምን ያሳስባል? ኤኒዌይስ ልንገርህ ዳኒ፣ እና ሴት ሚዜዎች ተሰብስበን እዛ አጎቴ ግቢ ውስጥ ፕሮግራም እንዲዘጋጅ ወስነናል። ጭራሽ ከ4 ሰው በላይ እኮ መሰብሰብ አይቻልም የተባለው። እና ደግስስ ምን ሊሆን ነው? ይቅራ። እንዴት ነው የሚቀራው ዳኒ? አትቀልድ እንጂ። መኮንን መኮንንዬ፣ ኧረ ወዬ ሞክዬ፣ እንኳን ደስ ያለ። እንኳን ደስ ያለ። ማምላክ ምን ተገኘ? ሰርጉ ተፈቀደ። እውነትህን ነው? ማን ነገረህ? ማን ነገረህ? ምን አልከኝ? ማን ነው የነገረህ? ቦቸራ ታሟል ብለውኝ እሱ ልጠይቅ ሄጄ እቤቱ ሬዲዮን ከፍቶ ሬዲዮ ሳዳምጥ ሰርጉ ተፈቀደ ተብሎ ተነገረ። አዎ ይኸውልህ እኔ ዘበን እንዳትጣላኝ፣ እኔ አንተን ጆሮ እንኳ አላምነውም። ያንተን ጆሮ አላምነውም። እማምነው 0-10 ነው። 0-10 ነው ያንተን ጆሮ እማምነው። ግን ቦቸራ ጋር ስላልከኝ 100% ልመንህ ልመንህ ሆይ? ሰማሁ እያልኩ አለም ነው። የምስራች የምስራች ማለሽ አይንዬ አይንዬ ነይ፣ ይሄን ምስራች ስሚ። ነይ ነይ ልንገርሽ ቶሎ በል። አይዘበን አይዘበን አይ ወዳጄ ተመሸም ይሄንን ይዘህልኝ መጣ። ነይ ስም ተፈቀዳሉ
ሰርጉ ተፈቀዳሉ። በእውነት መደገስ ትችላላችሁ ተባላሉ። ይኸው የምስራች አመጣልሽ። የሚጠጣ ና ቁጭ በል እንጂ ና ቁጭ በል። አረፍ ይኸውልሽ፣ አይንዬ ለጉርሙም ደጉና ንገሪ። ሰሞኑን አብረሽ ሲጨነቅ አልነበረ? ንገሪ። አንበሳ ጎበዝ እኮ ነህ፣ ጎበዝ ነህ። አይ ሞክዬ ያንተ ነገር ነዋ። ልክ እንደሰማሁኝ እንዲሁ አንተ ትዝ አልከኝና ሶሎት መጣሁ። አንበሳ እንደማያሳፍረኝ አውቅ ነበር። አዎ አዎ። ስማ እስቲ ማነሽ? አይንዬ ነይ ነቅጅለት። አዎ በይ ለጉምሩክ ደውይና ለጉርሙ ደውይና የምስራችን ንገሪው። አብሮ ተቀየር ዘበን ምንድነው የሰጠችህ? ምንድነው የሰጠችህ? አረቄ አረቄ። አዎ እኔ ደግሞ እኮ ውሃ መስሎኝ እንደው ስንት ዓመት ሆነው ብዬ እኮ ነው። አይ ሞክዬ አሁን እኔ እዚህ ላይ ከቀረሁ አንድ ወር ሞላኝ። ጠፋልኩኝ እናቴ። ይኸውልህ ዘበነ እኔ እሰማለሁ። አትጩህ። አንተ ነህ እኮ የማትሰማው። አትጩህ። ምኑን ውይ ተመሸ ምን ጣለብኝ እናንተዬ። ዳንዬ ዛሬ ምን ታይቶ ነው የደወልከው? ምን ይታየኛል? ፈልጊሽ ነዋ። መች አሁን? ምን ነው ጥያቄ አበዛሽ? አይ ይህን ቃል ከሰማሁ እኮ ቆየሁ። እሺ ትመጫለሽ ወይስ አትመጪም? ብዙ ካላመሸንና ቶሎ መመለስ ከሆነ ችግር የለውም እመጣለሁ። ካልፈለግሽ አትጨናነቂ። እንዴ ዳኒ እመጣለሁ አልኩህ አይደል? እንዴ እመጣለሁ። ያው እሑድ እየደረሰ አይደል? ለዛ ብዬሽ እኮ ማለት እሑድ ምን አለ እንዴ? ያው እሱ ስንገናኝ በነገራችን አይደል? እሺ ጠብቅሻለሁ። ቆይ ግን አጎትሽ ምን አይነት ሰው ናቸው? አሁን በዚህ ሰዓት እንደዚህ ይደረጋል? ጊዜው ያልፋል እኮ ዳኒ። አጎቴን አታውቀውም። አንዴ ድርቅ ካለ ድርቅ ነው የሚቀረው። ቢሆንም እንዴ ሰርግ ካልለገስኩ ብሎ ድርቅ ማለት እብደት ነው ዳኒ። ድግስ እንደሆነ አንዴ ተደግሷል። ምን አለበታችን ቀን አብረን ብናሳልፋት? ሰርጉ ይከናወን እያልሽኝ ባልሆነ አሁና ዳኒ አይኔን ብትሆንብኝ አንተን ነው የፈሩት። ትገርሙኛላችሁ። እና እንሙት በቃ ተያይዘን እንሙት። ይሄ ነው ፍላጎታችሁ? ፕሊዝ ዳኒ። በይ ተነሽ እናቴ፣ ሳይመሽብሽ በጊዜ ወደ ቤትሽ ሂጂ። እሺ
ሄሎ ሄሎ፣ ሊድዬ ምን ነው ከመሸ? ጨንቆኝ እኮ ነው። የምን ጭንቀት? ቢኒ ስልክ አላነሳም አለኝ። ተይኝ ትሆናል። አጧት ደውይለት በቃ። በፍጹም በዚህ ሰዓት አድርጎት አያውቅም። ምናልባት የአባዬ ነገር አስፈርቶት ይሆን? ስለዚህ ምን? ስለዚህማ የሆነ ነገር ሆኖ እንዳይሆን ፈርቼ ነው። በይ በይ፣ አንቺ ከሰሙሽ ብዙ ታወሪያለሽ። ለማንኛውም ጧት ደውይላቸው ሊድዬ። እሺ በይ ቻውሽ። ሄሎ ሄሎ፣ ተይዛል እንዴ? ምን ነው በዚህን ሰዓት? የት ነህ? እዛው የተለመደ ቤት ነው ያለሁት። እንዴ ከመቼ ጀምሮ ነው ብቻህን? መምጣት ትችላለህ? መጣሁ። ማን? አሎ ኧረ እኔ በእናትሽ እራስሽ ተረብሽ፣ ሰው አትረብሽ። እንዴ እናንተማ ምን ትረበሻላችሁ? ሰው በጥብጡ እንጂ። ቆይ ለምንድን ነው ልጁንም አተውት እንዴ? ሰርግ ብርቃችሁ ነው እንዴ? ውይ ዳኒ፣ በዚህ ሰዓት ለአንተም ደወለች እንዴ? አንተ ጋም ደወለች ትላለች እንደዚህ? አንቺ ግን ቆይ ምንድን ነው የኔ አልበቃ ብሎሽ ነው ዳኒ ጋር የደወልሽው? ምን ነው ሊድዬ? ምን ሆነሻል ደግሞ? ዳኒ እኔ ምን እኔ አላቅም። እሱን ብቻ ሰርግ ብርቃችሁ ነው ወይ ብሎ ነው ጆሮ ላይ ዘጋው። እሺ ሊዱ ቻው። አንቺም ሄሎ፣ እንዴት አመሻልኝ? እንዴት አመሸሽ? አይኔ ወይ ቢኒዬ፣ በጣም እኮ ነው የሚገርመው። ስንት ሰው ጠራን፣ ስንት ሰው ቀረን እያልን እንዳልቆጠርን፣ ስንት ሰው በበሽታ ተያዘ፣ ስንት ሰው ሞተ እያልን በቀን እንቁጠር። አይገርምም ቢኒዬ? እሺ ዛሬ ቀን ምን ስትሰሪዋለሽ? ማክስ ሳጥብ ስዞር። እሺ አባባስ? አባባማ እንደገና ቅዠቱ ሁሉ ድግስ ነው። ተጋባዥ ግን እንደምን ዋላችሁ ተመልካቾቻችን። ምን ነው አንተ መቼ ጀመረህ? ደህና ደሩ ጋሽ? እግዚአብሔር ይመስገን። ጫኩ ምን ነው ተራራቁ ተባለ አይደለም? ታወጀ። አመኑ እንዴ? እንዴት አላምንም? ዓለም የተቀበሉ አይደለም እንዴ? አይ ሰፈር ሰው፣ አቤት የዚህ ሰፈር ሰው። እንዴት
ሰፈሯን እኮ ሔዋን አሏት። ሔዋን ሔዋን ቫይረሱ ተገኘባት ቻይና ከተማ። እሺ ይገርሞታል። ደግሞ በጥርጣሬ ከበዋታል ሰፈሩን። ትከበባ አይደለም እቺ ሰፈር ዓለም ትከበብ ተፈለገች። ለምን ነው የምትከበበው? ለምን እንደምደግስ ታውቃለህ? የድግስ አምሮት አይደለ? የድግስ አምሮት የለብኝም እኔ። ድግስ አምሮት አይደለም እኔ ልጄን ዓለሟን የማየት ፍላጎት ገባህ? አዎ ለዛ ነው የምደግሰው። ተከባለች ምን ብላለች? አሁን እኔን ማስፈራራት ነው ማንተ ቤት። እና ታዲያ አሁን ምን አሰቡ? ወዴት ለመሄድ አሰቡ? አዳራሹ ኪራይ ጋር ነው። ጥሩ በቃ እኔም ወደ ስፖርት ልመለሳ። እንዴ ምን እያደረክ? ይሄ ስፖርት ነው እንዴ? አዎ ያው በሽታው ስፖርት ከሰሩ አይነካም ስላሉ። እንዴ ይሄ ስፖርት ነው አሁን? አዎ ምን ነው እንደዚህ ሆነ እንዴ? ስፖርት እንዲህ ነው እንዴ? አዎ የአካል ብቃት እንቅስቃሴ ከበሽታው ያድናል አሉ። ይኸው እሺ ይኸው እንግዲህ እየተንቀሳቀስክ አቤት እግር በእጅህ የቆምክ እኮ ነው የምትመስለው። በቸርነቱ ነው እንጂ አሁን አንተ አለ። ኧረ አትልፋ እናቴ። ተመጣ አጅር የተመጣ የሚመልሰው የለም። አይዞህ አትልፋ። እስቲ ዞር በል አሁን። እሺ እሺ እስቲ ዞር በል ይጨርሽ ነው። ሰላም ነው። ሰላም ባለፈው የሰጠው ክሬሰር ካርድ አምጣስ ይዘውና። እሺ ማክስ እንዳይረሱ በዚህኛው ቀን። ቆይ ይኸውልህ ቀኑ በዚህ ተስተካክሏል። ይኸኛው አደራ ምን ነው ይህ ሰውዬ ደግሞ ይህን ሰርግ ካልተደገሰ ጀነት አልገባም አሉ። ምን ያድርጉ ብለህ ነው? አንድ ልጃቸው እኮ ነች። የአንድ ልጃቸው ሰርግ እኮ ነው። አይቀርም። ለማንኛውም አደራህን። እሺ እሺ እሺ። ምንድን ነው? ጋሼ ሰርጉን ትተነዋል። እኔ ግን በማይሆን ነገር ነው የቋቋሁት። ምንድን ነው የማይሆን ነገር? የማይሆነው ነገር ምንድን ነው? ሶሊ ለምን መጣሽ? ቆይ ሶሊ፣ አባባ ሰው በበሽታና በችግር እንዲህ በየቤቱ እየተናጠ መደገሱን መቀናጣት አይሆንም? በሌላ መልኩ ደግሞ ሞቶልን ብሎ መጥራት አይሆንም? እኔ እኮ እንደዚህ ተጨንቃችሁ ሳያችሁ። ሶሊ ዝም በይ። እና ተዋችሁት? አዎ ጋሼ። ደህና እንደው ግን ለእኛስ ማን እንደሚያዝንልን ነው። ጋሼ ይህ ሁሉ ነገር የሚደረገው ለእኛ ደስታ ሲባል አይደል? ዓለም እንደዚህ በሀዘን ተወጥራ እኛ ይህንን ብናደርግ ቅንጦት ስለመሰለን ነው። ለዛ ነው የተውነው። እኔ እኮ ስለ እርግዝናው ልትነግሩ ተጨንቀ እርግዝና
ለዚህ ተራ የመንደር ወሬኛ ሁሉ ቡና መጣጫ አደረጋችሁኝ ማለት ነው አይደለ? ለመሆኑ ምን ያህል ጊዜ ነው? አንድ 5 ወር አካባቢ። እንዴ ውርደቴን ለመከናነብ ቀዩን መስመር እያለፍኩ ነው በእኛ አይደል? ወይ ማን ያውቃል? እና አጎቴ ጋር ከአጎቴ በስተቀር ሁሉም ሰምተዋል። ማን? ሶሊያና፣ ዳንኤል። በቃሽ። እቺ ሲኤንኤን ዘርታልሻለች ማለት ነው። ወይ ምን ያጣድፋችሁ? ምን ያጣድፋል? ግለታ ሙሉ የት ይሄዳል? የት ይሄድባችኋል? ሁለታችሁም ጋር ላይ ያለው ለማይቀረው ነገር ወገብሽን ጠበቅ አድርገሽ ሁልሽን መጠበቅ ነው ያለብሽ። አዎ ባረጀንበት ሰፈር እኛ እንጓረድ። ጠበቅ አድርጎ መዘጋጀት ብቻ ነው። አዎ ትኩሳታ አይኔ የሰሞኑን ሁኔታ እያየሽው ነው አይደል? እኔም እኮ ግራ ግብት ነው ያለኝ። እኛ ሰፈር እንኳን በትንሹ 15 ሰው ማቆያ ተብሎ ገብተዋል። ኧረ ተይ እኮ እኔም እኮ የምልሽ ይሄንን ነው። ሰርጉ ይደገስ ቢባል ፖሊስ መጥቶ ሰርገኛውንም እናንተንም ሁሉንም ሰብስበው ማለት ነው ኮቪድ ማቆያ ወስዶ ያስገቡናል። ሰርጉም ይበላሻል። አባትሽም እንዳሰቡት አይሆንም። ግራ የተጋባ ሁኔታ ውስጥ እኮ ገባል። አባዬ ደግሞ እርግዝናውን ስላወቀ ይቅር የሚል አይመስለኝም። ለቢኒም ነግሬዋለሁ። አነስ ያለች አዳራሽም ተከራይቻለሁ። ከሴት አንድ ሚዜ ከወንድ አንድ ሚዜ አድርገን ሰርጉን እናከናውናለን። በቃ ሰርጉ መደገስ ካለበት በዚህ መልኩ ብቻ ነው የሚሆነው። አባዬ የሚስማማ አይመስለኝም። ለአባትሽ እኮ አንነግራቸውም። የሰርጉ ቪዲዮ እና ፎቶ እናሳያቸዋለን። መቼስ አባትሽን በኮቪድ ከምታጪ በዚህ ሀሳብ የምትስማሚ ይመስለኛል። እና ምንድን ነው የምንጠብቀው? ተነሱ እንጂ ሞቅ ሞቅ እናድርገው። እንጀምረው ዛሬ ምንድን ነው ችግር አለ? ምን አለችን ቀን እንኳን ብትደሰትበት። አባቴ ካለ እናት ያሳደገኝ አባቴ እኮ ካለሱ ደስታ ምኑን ደስታ ሊሆንልኝ? አይኔ እንዲመጡ እኮ ማድረግ እንችላለን። አባቴ? አዎ። ፍቅር ምንድን ነው የምታወራው? ልታስጨርሱ ነው እንዴ እናንተ ሰዎች? አጎቴን በቃ አታውቁትም እናንተ እንዴ? ምነው በደስታዬ በልጅነት ህልሜ አይንዬ የሚሉኝ ዘመዱ ወዳጆቼ በሰርጌ ቀን ቀሩ አዲስ ቤት ቀልሼ ምነው በደስታዬ በልጅነት ህልሜ አይንዬ
በሰርጌ ቀን ቀሩ አዲስ ቤት ቀልሼ እንግዲህ ኦኬ የልጅ ሰርግ ዓለሟ ዛሬ ነው እንዳትቆጣ ረጋ ብለህ መርቀህ ጋብቻው ማጽደቅ ነው ያለው እሺ ወንድም አደራህን ላንጂ ምን ነው ፈሰስክ ተነሱ ምንም ጥፋት የለባችሁ። ይሄ ክፉ በሽታ ምን ያህል ሰው እንደፈጀ ኮቪድ የሚሉት ምን ያህል ሰው እንደፈጀን ያርፍጄ ነው የገባኝ። እናንተ የኔን ስም ነው የጠበቃችሁልኝ። እውነቴን ነው። እናንተ የኔን ስም ነው የጠበቃችሁልኝ። የእሱ ልጅ ለቅሶ ማን ነው የእሱ ልጅ ሰርግ ሄደን ህዝብ አለቀ ተብዬ ከመባል ነው ያወጣችሁኝ ልጆቼ። እናንተ ይቅር በሉኝ። አልሰማ ብዬ ነው። እኛ መቼም ካልደረሰብን ካላየን አናምንምና እንደዛ ሆኖብኝ ነው። ይቅር በሉኝ። አሁንም ሰርጋችሁን የአብርሃምና የሳራ ጋብቻ ያርግላችሁ። አሜን። ውለዱልኝ፣ ክበዱልኝ፣ አገራችንን ሰላም ያርግልኝ። አሜን። ደስታችሁ መጨረሻ አይኑረው። አሜን አሜን። እናቴ ቁጭ በሉ ቁጭ በሉ ቁጭ በሉ ቁጭ በሉ። ቦሽ 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 ሰየኔ ቆንጆ ሰየኔ አንበሳ አለሁልሽ አለሁልሽ። ምን ቁጭ ማለት ያስፈልጋል? ደስ ደስ ይበለን እንጂ ይበለን። የኔ ነገር ምን ነው በደህና ሰው ነኝ። ቦቸራስ ሰው ነኝ። እውነቴን ነው። ማን ነው ቦቸራ? ቦቸራ ልጄ ነው። ባልወልደውም ልጄ ነው። ልጄ ነው። እሱን ትቼ ወይስ መጣ እንዴ? አቤት። እንዴት መጣ? አይንዬ እንኳን ደስ አለሽ። አይ ሞሳድ እኮ ነሽ አንቺ። ነይ ነይ ቁጭ በል ነይ ቁጭ በል። አይባልም አይባልም። የእኛ ሙሽራ ቤላ ቤላ አይንዬ ከረሜላ ሙሽራ ቤላ ቤላ አይንዬ ከረሜላ አይንዬ ከረሜላ አይንዬ ከረሜላ ቢንዬ ከረሜላ ቢንሾ ከረሜላ አይንካ ከረሜላ የእኛ ሙሽራ ቤላ ቤላ አይንዬ ከረሜላ የእኛ ሙሽራዬ እድል ነው የራስ ማግኘቱ ሙሽራ ሙሽራዬ በሉልኝ እስኪ አይንዬ የኔ ነው ዛሬ ዕለቱ እድል ነው